እንግዲህ ዛሬም ይህ የስፒል ተላላኪ መቆሚያ መቀመጫ ሰላሟን ነስቷታል። ዛሬ ደግሞ ካልዳርኩሽ እያለ በአስገድዶ ሊድራት ሲል ጆከር ይደርስላታል። በመሆኑም ጆከር ደግሞ እኔ ለማንም ሰው ሰኒን አሳልፌ አልሰጥም፣ ራሴን መስዋዕት ካደረግኩኝ በኋላ ይወስዱሻን እንጂ እኔ በህይወት እያለሁ ማንም ሊወስድሽ አይችልም ብሎ ጆከርም ይዟት ይጠፋል። እህቷንም መልእክት አስቀምጠውላት እኔ በጣም ደህና ነኝ እህቴ፣ ስለዚህ እንዲያፈልጊኝ ብላ መልእክት አስቀምጣላት የለችም። እዚህ ጋር እንግዲህ ናሆሜ እንደምትመለከቱ በጣም እሳት ሆኖና ጀት ሆኖ ተበሳጭቷል። ምን ሆኖ ነው ወደሚለው ስንመለስ ኪራን ፍለጋ የሆነ ጭንቀት ሲጨንቀው እሱ ወደ ኪራ ነው የሚሄደው። ኪራን ፍለጋ ነበር የሄደው። ሲመለስ ኪራንም አገኘው። ካገኘው በኋላ ምን እንዳለው ጓደኛዬ እባክህን ጉዱን ይልሃለሁ ይለዋል። ያቺ የተረገመ ሴት እኮ መጥታለች። አሁንም መሩን ሳታሳምናት አትቀርም፣ ከሱ ልጅ አለኝ እያለች ይላል። ወይ ጉድ! ኪራም ደግሞ ጓደኛዬ ምንም ልልህ አልችልም፣ ግን መረጋጋት አለብህ። እኛ አንደኛችን ስንግል አንደኛችን መረጋጋት አለብን። ያቺ የተረገመች ሁለተኛ በህይወትህ ምን አባቷ ልታደርግ ነው የምትመጣው? እያለ ኪራም በጣም ይበሳጫል። ለማንኛውም ጥሩ ነው፣ ትንሽ ስራ አለኝ፣ እንሂድና ከቢሮ ስራውንም እየሰራውኝ እናወራለን። ስራውን ከጨረስኩ በኋላ ወደ ውጭ እንወጣለን ይለዋል። ኪራ ለራሱ በአሁኑ ሰዓት በጣም ተናዶ ተበሳጭቷል። ጽናት፣ ያች የድሮዋ ጽናት ትምጣልን እያላችሁ ሁላችሁም ኮሜንት ላይ ዘመቻችሁን እየወረዳችሁ ትገኛላችሁ። እውነት ለመናገር ጽናትን የራሱ አሁን ላይ ካገባይ ወዲህ በጣም እያስጠላችኝና በጣም ለማየት ራሱ የማልፈልግበት ሁኔታ አሁን ያለው እንደ እናንተ ማለት ነው። ምክንያቱም ለሰራተኛዋ ምንም ሳትደርስባት አንደኛ ለሰራተኛዋ ያላት ሁኔታ፣ ሁለተኛ ደግሞ ከኪራ ጋር ከእህቱም ሆነ ከሁሉም ሰው ጋር ያላት ቅርርብነት በጣም የሚያስጠላ እየሆነ ስለሆነ የኪያ ንዴት፣ የኪያ ለቅሶ በጣም አሳዝናኛለች ነው የምላቸው። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የተወደዳችሁ የቻናል ተከታታዮች እንደምን አላችሁልኝ? እኔ ያለሁላችሁ አልሐምዱሊላ። ለዚህ ቤት ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ እንድትሆኑ በአክብሮት እንጠይቃለን። ውድ ተመልካቾቻችን ለቤታችን አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ የሆናችሁ የተከታታዮችን አጋር ሁኑ። ነባሮች ደግሞ ልክ እንደ የተለመደው ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አብራችሁኝ እንድትቆዩ ስል በትህትና ጠይቃለሁ። ኪራም እንግዲህ እንደምትመለከቱት በጣም ከምታምር አበባ ውብ ከሆነች ተፈጥሯዊ ቅጠል ስር ቆም ብሎ ማንን እየጠበቀ ነው ወደሚለው ስንሄድ ናሆሜን እየጠበቀ ይገኛል። ምክንያቱም ናሆም በአስቸኳይና በፍጥነት ላገኝ እፈልጋለሁ ሲለው ከጓደኛዬ የሚበልጥብኝ ነገር የለም ብሎ እዚች በጣም ተፈጥሮዋ የሚስብ መዓዛዋ እንዲሁም የቅጠሏ ውበት የሚያምር ሆኖ እዚህ ጋር ቆሞ እየጠበቀው ይገኛል። ውድና የተከበራችሁ ውድ ሀገሬ ልጆች በያላችሁበት ቦታ ፈጣሪ ይጠብቃችሁ እያልኩ አብሬያችሁ የምቆይ ይሆናል። ቻናሌን ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ለምታበረታቱኝ ለምትሰጡኝ ክብር አክብሮት ከልብ ከልቡን አመሰግናለሁ ተመልካቾቼ። ዛሬ በጣም ትንሽ ኦቨር ሁኜ ተናድጄ ነበረ፣ ግን ራሴን ለማሸነፍ በጣም እየጣርኩኝ ነው ያለሁትኝ እና ሁላችሁም ሰብስክራይብ ማድረጋችሁ እንዳትረሱ። አንዳንድ እንከፍ የሆኑ ሰዎች በአጋጣሚ ይመጣሉና ስለዚህ በጣም ተበሳጭቼ ነበረ። አላህ ይህዲሁም ሱብሃንአላህ። በጣም እኔ እንጃ ይህን ነው ብዬ ገልጬ ብነግራችሁ ደስ ይለኝ ነበር። ነገር ግን ደግሞ ፈጣሪ እዛው ስራቸውን ይስጣቸው፣ እዛው ይመርምራቸው ነው የምለው። ጆከር እንግዲህ እንደምትመለከቱት ሰኒን ለማትረፍ
በጣም እየጣረ ነው ያለው ጆከር ከዛ ሰውዬ ጋር ከዛ የተረገመ ሰው ሊደብቃት በጣም እየጣረ ነው ያለው ማለት ነው። ቤተሰብ ሁላችሁም ሰብስክራይብ አድርጉ። የምሬን ነው የምላችሁ። ሰሞኑን በጣም ቻናል ተቀዛቀዘ። እኔም እየሰራሁ አይደለም። እንዲሁም ሁልጊዜ ቪዲዮ መስራት እንደዚሁ ማዘብሰብ መለፍለፍ ይደብራል። ነግሬያችኋለሁ። አንዳንድ ቀን በጣም ወሬኛ ሆናለሁ እላችኋለሁ። አንዳንድ ቀን ደግሞ ዝጋት ይመጣል ማለት ነው እና ዝጋት የመጣለታ ደግሞ ነግሬያችኋለሁ። ምንም ነገር ማውራት አልፈልግም ማለት ነው። ዝም ብዬ በቃ በዝምታ እያስተነተንኩኝ ማሳለፍ ነው እና ጊዜዎችን የምፈልገው። አሁን ደግሞ ቪዲዮ መስራቴ ግዴታ ነው። ካልሰራሁኝ ደግሞ ያው ታውቃላችሁ አንዳንድ ቪዲዮዎችን በቀን እንደምንም ብዬ መስራት አለብኝ። ካልሰራው ያው ሞኒታይዝ ስለሚያነሳ ሞኔታይዜ ደግሞ እንዲነሳብኝ አልፈልግም። ምክንያቱም ታውቃላችሁ ይህንን ቻናል ለማሳደግ በጣም ብዙ ደክም ያለው፣ በጣም ብዙ ተሰድቤ ያለው፣ በጣም ብዙ ተብያለሁ። ስለዚህ አሁንም ቢሆን ተስፋ ቆርጥም ከዚህ በኋላ በጣም ብዙ ስራዎችን እሰራለሁ ማለት ነው። ኢንሻአላህ በቅርቡ ደግሞ አገሬ ይገባለሁ ብዬ አስባለሁ ማለት ነው። እስኪ አገር ቤት ያሉ ልጆች አንዳንድ ልጆች አትምጡ ያሉ ዝም ብለው ያስፈራሩና ማለት ነው። ሰው እኮ በሰው ሀገር ላይ ህይወቱን ሙሉ መኖር አለበት እንዴ? ቤተሰብ በጣም ከባድ ነው እና አንዳንድ ቤቶች ደግሞ በጣም ጎበዝና ጀግና ታታሪ የሆኑ በሰው ሀገርም ሲኖሩ በጣም ጀግና የነበሩ ሴቶች አሁንም ደግሞ ሀገራቸው ገብተው ያገኙትን ስራ በጓሯቸው በቤታቸው አዝሬታቸውን እየዘሩ በተለያዩ ስራዎች ሲሳተፉ ስታው እዛው እጅ ከሀገሬ መልፋት ይሻለኛል ከለፋው አይቀርም። ሁል ጊዜ የሰው ቤት፣ ሁል ጊዜ የሰው እንቅልፍ ተነስተን ሙክነሳ፣ ሁል ጊዜ ከእንቅልፍ ተነስተን ሽንት ቤት ማጠብ፣ ሁል ጊዜ እስኪ ወደ ራሳችን እንመለስ ቤተሰቦች። ወላሂ እኔ አንዳንድ ቀን ማለት ነው ጠዋት ላይ ተነስቼ እኔ እንግዲህ መጀመሪያ ስራዬ መነግራችሁ ነገር ቢኖር ምንድን ነው ጠዋት ስንት ሰዓት እነሳለሁ? 11 ሰዓት ላይ እነሳለሁ። ተነስቼ ጥርሴን ፍቄ ተጣጥቤ ምናምን ቀጥታ ስራዬ ምንድን ነው ኩሽና ነው። ጠይብ እገባለሁ። ምግብ ቤት ምሳ ሰራና ከዛ በኋላ ያን ምሳ እንግዲህ የምጨርሰው ወይ ከ11 ሰዓት እስከ 9 ሰዓት እስከ 3 ሰዓት ድረስ እቆያለሁ። 3 ሰዓት ላይ አሁን ላይ የሚያዝነው ታውቃላችሁ፣ አሱር 3 ሰዓት ምናምን ነው። ከዛ አሱርን ተሰግዱና ምናምን ቤት ታጸዳላችሁ። ከዛ ካውያ ወይነህ ልብስ አጠባ ወይነህ በቃ ምንም ለራሳችን ጊዜ የምንሰጥበት ጊዜ የለም። ወላሂ አንደኛ ደረጃ ጠዋት ተነስቶ የሽንት ቤት ማጠቢያ ይዞ ሽንት ቤት መግባት፣ ሁለተኛ ደረጃ ሙክነሳ ይዛችሁ የሙክነሳ እየገፋችሁ ማልቀሁ እስከ መቼ ድረስ ነው ቤተሰብ? ወላሂ እስኪ አስቡት፣ መለስ ብላችሁ አስቡትማ። በቃ ቢያንስ ከ10 ዓመት በላይ ከቆየን ከዚህ በኋላ ስንት ዓመት ልንኖር ነው የምለው። እኔ ድሮ የዛሬ 12 ዓመት ስመጣ የዛኒ ስንት ዓመታችሁ ነው እላችኋለሁኝና አይ ልጅዋ እኛ 13 ዓመታችን 10 ዓመታችን ሲሉኝ ያ አላህ ህል ነበር። እኔ ሁሉ ዓመት ግን አልቆይም። ምክንያቱም ቢያንስ 2 ዓመት ወይ 3 ዓመት ከሰራሁ እሄዳለሁ እላቸው ነበር ማለት ነው። አይ ጉዲልሽ እኛም እንደው እንዳንቺ ሆነን ሳለ እንል ነበር ይሉኝ ነበር ማለት ነው። እና ነበር ባይሰበር እያልን ብናልፈው ጥሩ ነው። አላኩል ሐል ዋናው ነጥብ ምንድነው ወደሚለው ስንመለስ ኢትዮጵያ ያላችሁ ሰዎች እባካችሁን ባልቴቶች ማለት ነው፣ ትላልቅ ሴቶች ወጣቶችን ለምን ነው ሂዱ የምትሏቸው? እንዲሁ ወላሂ ቤተሰብ መቼም ኢትዮጵያ ደርሳችሁ የመጣችሁ ሰዎች ታውቁታላችሁ። ወጣቶችን እንዲህ አንቺ አከጅም እንዲህ ባልንጀሮችሽ አትሰሪም? አንቺ አትሄጂም እንዲህ ባልንጀሮች ሰርተው ተለውጠው አንቺ ከዚህ ትላልቅ ሰው ጋር የምትሄጂው ትላልቅ ሰው ጋር የምትቀመጪው እልክይሽ አትለወጭም እንዲህ ባልንጀሮችሽ
እልከየሽ አትሰሪም? ለምን እንዲህ ትላላችሁ? ለምን በአገሯ ጥሩ ባል አግብታ እንድትኖር አትፈቅዱላትም? ሴት ልጅ እኮ የሚገባት በቤቷ መኖር እንጂ በሰው ቤት አይገባትም። እውነቴን ነው የምላችሁ። ይህንን የምንለው እኛ ብዙ ስለደረሰብን ነው። በሰው ቤት ብዙ ነገር ስላሳለፈን ነው። አሁንም ቢሆን እንደኛ እንደ ኢትዮጵያውያን የረከሰ ሰው የለም። እውነቴን ነው የምላችሁ። ለነፍሳችን ለክብራችን ለሁሉ ነገራችን አንጨነቅም። የሌሎቹ ዜጎይ ለዜግነታቸው ይጨነቃሉ፣ ለውበታቸው ይጨነቃሉ፣ ላሳልፏት ጊዜ ይጨነቃሉ። እኛ ጊዜያችንንም በሰው ቤት በሰው አገር ምጥጥ እጥብጥብ አድርገን ከበላን ከጠጣን በኋላ በስተርጅና ካረጀን በኋላ ምንም መስራት ሳንችል ወይ ታመን አገር እንገባለን ወይ ደግሞ አርጅተን እንገባለን። እንዲሁም አንዳንዶች እዚህም የሚሞቱ አሉ። ተኸየሉ የኛ ዕጣ ፈንታ እንግዲህ ኢትዮጵያውያን። ሌሎቹ ዜጎይ ኡጋንዳን ተመልከቱ፣ ኢንዶኔሲያን ተመልከቱ፣ ፊሊፒን ተመልከቱ። እነሱ 2 ዓመት ከሰሩ ባለቤት ናቸው፣ ባለ መኪና ናቸው፣ ባለ ገንዘብ ናቸው፣ እናቴ ባለ መጣም ናቸው። እውነቴን ነው የምላችሁ 2 ዓመት ከሰሩ። እኛ ግን አክስቴ ስትይ ወንድሜ ስትይ ያክስቴ ሊመጣ ያጎቴ ሊመጣ የወንድሜ ልጅ መጣች፣ የወንድሜ ልጅ ተዳረ፣ የወንድሜ ልጅ በቃ እየሰራን የወር ደመወዛችን ወራችን ሳይሞላ በዱቤ ያልቃል። ከዛ የአረብ ሀገር ሴት ለትዳር አትሆንም። የአረብ ሀገርን ሴት አታግቡ። ቅንጭላታችሁ የተንሸራተተ ነው። የአረብ ሀገር ሴት አያችሁ፣ የኛ ረካሽነት እንደዚህ ነው። በቃ ለትዳር ራሱ አይመኙንም። የአረብ ሀገር ሴት ለትዳር አትሆንም። የአረብ ሀገር ሴት ለህይወት አትሆንም። ለገንዘብ ሲባል ግን እኛን ነው የሚያውቁት። የአረብ ሀገር ሴት በጣም ብዙ መስዋዕት የከፈለች ናት። እኛ ቢያንስ 22 23 24 25 ዓመት ይኖራሉ። 26 ዓመት እስከ 30 ዓመት ይኖራሉ በሳዑዲ አረቢያ። አያችሁ እህቶች፣ ይህ መልእክት ሁሉም ሰው ይህን መልእክት እንዲሰማው እፈልጋለሁ። ሸር አድርጉት። ምክንያቱም ለኛ የሚጠቅም ነገር ነው። አረብ ሀገር ሴት ተላልጣ የከረመች አረብ ሀገር ሴት እች ቅንጭላቷን አዙሯት የአረማቲ ይኸው እንደዚህ ነው የሚሉን። አንሻጉሊታቸው መጫወቻቸው ነን። አያችሁ ህይወት ማለት እንደዚህ ናት። ዘወር ብለን ግን እኔ ምን ያህል ዓመቴ ነው? እኔ ምን ያህል ዓመት እድሜ የዚህን ያክል? እኛ ስንመጣ 15 ዓመት እንኳን ትክክል አድርጎ አልሞላንም። እዚህ ሀገር ላይ ስንመጣ ግን ይህን ሁሉ ዓመት በሰው ሀገር፣ ይህን ሁሉ ዓመት በሰው ቤት በጣም በዛ። ገንዘባችሁን ያዙ። ይባስ ብሎ ደግሞ ትዳር ተብሎ እዚህ ሀገር ላይ ባል ታገባላችሁ። መቼስ ባል ሳይገባ አይኖርም አይባልም። ትዳር ያልያዙ እህቶቻችን በጣም እዚህ ሀገር ላይ ስትኖሩ በጣም መስራት አለባችሁ። ካልሰራችሁ በጣም ትልቅ አደጋ ነው። አያችሁ፣ ሰርታችሁም ደግሞ ገንዘባችሁን ካልያዛችሁት ምን ዋጋ አለው? ምን ፋይዳ አለው? ማንኛው ነው ፋይዳው? ተመልካቾች፣ ይህን የማይረባ ብጣሽ አተሰብስቡ። ይህን የ25 ብር የ15 ብር ቢጃማ አተሰብስቡ፣ አትግዙ። ኢትዮጵያ ያሉ ሰው እየነገሩን ነው። እናንተ
መዲያም ቤት የምትሰሩ ልጆች ቅንጭላት የላችሁም። እዚህ ሲመጣ ልብሳችሁን እንኳ አያምረንም ነው የሚሉት። ወላሂ አያምረንም እሰይ አይሏችሁም። እሰይ የሚል ሰው የለም። ከዚህ ሁሉ ነገር ከዚህ ሁሉ በደል ገንዘባችሁን ከያዛችሁስ የሚያኮራው ገንዘብ ነው እህቶች። ገንዘብ ከሌላችሁ ምንም ነገር የላችሁ፣ ባዶ ናችሁ። እውነቴን ነው የምላችሁ። እየሰራችሁ ደግሞ ገንዘባችሁን ለወንድ አትስጡ። በአናታቸው ይተከሉ። የማን ወንድ መስጠት ነው? ብራችሁን ያዙ። በእርግጥ ባላችሁ ከቸገረው ወይ ባላችሁ ከታመመ ወይ ባላችሁ የሆነ ነገር ከሆነ ማድረጉ አታድርጉ አይደለም ለባል አይደለም ለቤተሰብ ለማንኛውም ሰው ይደረጋል። ግን እየሰራችሁ እየሄዳችሁ እሳቸው ተቀምጠው ኢጃዛቤን ላይ አንዲቷ ሲጋ እየተራ ና ወሬን ስሜታዊ ሁኜ ነበርና አቋረጠችኝ ሴትዮዋ። እና ቤተሰብ በጣም ተበሳጭቻለሁ፣ ተናድጃለሁ። ዛሬ የሰራው ፒዛ ይህንን ይመስል ነበር። በዚሁ አጋጣሚ ባለሙያም እንደሆንኩ ላሳያችሁ ብዬ ነው ማለት ነው። አጋጣሚ ስገባ ነው የመጣው። ይህንን ፒዛ ለመስራት ከፈለጋችሁ ምን ትጠቀማላችሁ? ምንድን መሰላችሁ የምትጠቀሙት? መጀመሪያ ካሜራና ትንሽ ስኳር፣ ትንሽ ጨው ታደርጉና አብራችሁ ትመቱታላችሁ። ከዛ በኋላ ከቤታችሁ ሐሊብ ዱቄቱ ቦድራው ካለ ትንሽ ሐሊብ ታደርጋላችሁ። ከዛ በኋላ በደንብ ትመቱትና ካሜራ ታደርጋላችሁ፣ ጠማም ማለት ነው። ከዛ ዱቄታችሁን ትጨምሩና በደንብ የምትጨምሩትን ያክል ማለት ነው። ከዛ በደንብ አድርጋችሁ ታሻላችሁ። ከዛ ትንሽ ዘይት ትጨምራላችሁ። ከዛ በኋላ እንደዛ አድርጋችሁ ሊጣችሁን ታስቀምጡና ከዛ ቲማቲምና ሽንኩርት ታደርጉና የብቻ ትፈጫላችሁ ማለት ነው። ጠይብ ከዛ ትፈጩና ቲማቲማችሁን ከዛም በኋላ ምን ታደርጋላችሁ መሰላችሁ? ፊልፊል ሮሚ ትቆርጡና ከዛ የፈጫችሁትን ቲማቲም ከጠዋ ታደርጉና ታማስታላችሁ። ትንሽ ሳልሳ ጨምራችሁ በደንብ ካዘራጃችሁ በኋላ ትንሽ ቅመማ ቅመም ጨማምራችሁ ሰርታችሁ ውጭ ታስቀምጡታላችሁ፣ ይበርዳል። ከዛ ሊጣችሁ ኩፍ ካለ በኋላ እንደዚህ በመዳጫ ትዲጡታላችሁ ማለት ነው። ልክ ቦፍ ምናምን እንደሚዳጠው ኩብዝ እንደምድጡት በዛ ትዲጡና ከዛ ማውጫ አለ። ጠይብ ከቤታችሁ ያለው ለምሳሌ አሁ ሰፋ ያለ ካሳ ካላችሁ በዛም ማውጣት ትችላላችሁ። በዛ ቁርጥ ታደርጉና እንደዚህ ታደርጉና ፍሩን ላይ ታስገቡታላችሁ ማለት ነው። ከዛ ከማውጣታችሁ በፊት ይሄን እንትኑን ሳልሳውን ካልጣውን ትጠቀማላችሁ። ከዛ ላውን ያለው እንትን ነው ምንድን ነው የሚባለው? ጁብና መፍሹር አይደለም። በነገራችን ላይ እዚህ ቤት የሚጠቀሙት ጁብና ሳይል ነው። ጁብና ሳይሉን ሐኪስ ታስገቡና ማለት ነው። የለሐም ኪስ አለ አይደል? ወፍራሙ የስጋው ኪስ። ከዛ በኋላ ታስገቡና እንደዚህ ትንሽዬ ትቆርጡና አፉን እንደዚህ ዙሪያውን ታስቀምጡት። ከበሰለ በኋላ ነው ታዲያ ይሄን የምታደርጉት፣ በስሎ ካወጣችሁ በኋላ ማለት ነው። እና በዚሁ አጋጣሚ ትንሽ ሙያም እንዳለኝ ላሳወቃችሁ ብዬ ነው። በነገራችን ላይ ያው ዛሬም ወሬ ያበዛሁኝ ደቂቃው እንደረዝም ብዬ ነው። በአጋጣሚ ሲመጣልኝ ነው ማለት ነው። ሁላችሁንም ወዳችኋለሁ፣ አከብራችኋለሁ። በቀጣይ ቪዲዮ እስከምንገናኝ በጥሩ ሁኔታ እስከምንገናኝ ድረስ ጠብቁኝ። እዚህ ጋር ሰብሰብ ብለው የጽናት ድራማ ቤተሰቦች ለእርቅ ተሰባስበዋን ዛሬ እንግዲህ እንደምትመለከቷቸው ኪያንና ጽናትን ለማስታረቅ ነው እንደዚህ የተሰባሰቡት።
በቀጣይ በሀሪፍ ቪዲዮዎች እስከምንገናኝ ደህና ሰንብቱልኝ። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ዛሬ ትንሽ ቪዲዮ አስረዝም ያለው ይመስለኛል። አንዳንድ ጊዜ ስለኛ ስለ ስደተኞች ሲወራ በጣም ስሜታዊ ይሆናለሁና ሲያናንቋችሁ፣ ሲሰርቧችሁ፣ በኋላ መልሰው የአረብ ሀገር ሴት ሲሉ እንደገና ደግሞ ገንዘባችሁን ለመብላት ሲሞክሩ እኔ በጣም ነው የሚያስጠሉኝ ማለት ነው። አፈር ይብሉና ማለት ነው። ወላሂ እውነቴን ነው። እና ወዳችኋለሁ፣ አክብራችኋለሁ ተመልካቾቼ። በቀጣይ ቪዲዮ እስከምንገናኝ ደህና ሰንብቱልኝ። ፈጣሪ ከሁሉ ነገር ይሰውራችሁ ነው የምለው። በቀጣይ በሀሪፍ ቪዲዮዎች እንገናኛለን። ከትናንትናው ዛሬ አልሐምዱሊላህ ተሽሎኛል። እንደዛ ጉሮሮዬን የሚበላኝ የሚከረክረኝም ትቶኛን ትንሽ ተክተክተው አልተውኝም እንጂ ማለት ነው። አልሐምዱሊላህ ረቢል ዓለሚን ተሽሎኛል። ወዳችኋለሁ። በቀጣይ እስከምንገናኝ አሰላሙ አለይኩም ወረህመቱላሂ ወበረካቱ።